ኢራን በፍጹም ጦርነቱን አላቆምም ብላለች። ትራምፕና የኢራኑ አዲስ ተተኪ መሪ ፍጥጫቸው እጅግ አይሏል። አሜሪካ እንዲሆናል ብላ ፈጽሞ አልጠበቀችም። ኢራን ባልተጠበቁ አስደንጋጭ ክስተቶች ብቅ እያለች ነው። ከአሜሪካ ጋር ለረጅም ጊዜ ጦርነት ነው የተዘጋጀውት የምትለው ኢራን ያልተጠበቁ መረጃዎችን እያጋራች በአስደንጋጭ ክስተቶችም ብቅ እያለች ነው። እስራኤልና አሜሪካ እንዲሁም ኢራን ከፍተኛ የሆነ ፍጥጫ ውስጥ ገብተዋል። ይህም ነገር ከታሰበው በላይ እጅግ አደገኛ እየሆነ ቀጥሏል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ መረጃዎቹ ስናመራ በመቶዎች የሚቆጠሩ የኢራን ሚሳኤል ማስወንጨፊያዎች ተደምስሰዋል። አሜሪካና እስራኤል ፍለጋቸውን ባጠናከሩበት ወቅትም 150 ማስወንጨፊያዎች አሁንም በስራ ላይ መሆናቸው ታውቋል። ይህም አሜሪካና እስራኤልን አስደንግጧቸዋል። አሜሪካና እስራኤል በመካሄድ ላይ ባሉ ወታደራዊ ዘመቻዎች በመቶዎች የሚቆጠሩ የኢራን ባሊስቲክ ሚሳኤል ማስወንጨፊያዎችን ደምስሰዋል። ሆኖም ኢራን አሁን ጥቃት የመሰንዘር አቅም ያላቸው ከፍተኛ ቁጥር ያላቸው ማስወንጨፊያዎች እንዳሏትም ተገልጿል። በመከላከያ ግምገማዎች መሰረት ኢራን በመጀመሪያ ወደ 460 የሚጠጉ የባሊስቲክ ሚሳኤል ማስወንጨፊያዎች የነበሯት ሲሆን ቀጣይነት ባለው የአየር ድብደባና በደህንነት ዘመቻዎች ምክንያት በአሁኑ ወቅትም 150 ያህሉ በስራ ላይ እንደሚገኙ ታውቋል። ይህም ማለት ከመጀመሪያው ኃይል ውስጥ ወደ 30 በመቶ የሚጠጋው አሁንም አልተደመሰሰም። የአሜሪካና የእስራኤል አየር ኃይሎች በመላው ኢራን የሚገኙ የሚሳኤል መሰረተ ልማቶች ኢላማ ያደረገ ቀጣይነት ያለው ዘመቻ እያካሄዱ ነው። በላቀ የአየር የበላይነት ጥምረት ኃይሉ የኢራንን ሚሳኤል የማስወንጨፍ አቅም ለማዳከም ሰፊ የቅኝትና የጥቃት ተልዕኮችን ሲያከናውን ቆይቷል። ይሁን እንጂ ሳተላይቶችን፣ ድሮኖችን፣ የቅኝት አውሮፕላኖችና በደርዘን የሚቆጠሩ ተዋጊ ጀቶችን በመጠቀም ከፍተኛ ክትትል ቢያደርግም ተንቀሳቃሽ የሚሳኤል ማስወንጨፊያዎችን አግኝቶ ማውደም እጅግ አስቸጋሪ ሆኗል። ቀሪዎቹ ማስወንጨፊያዎች በዋሻዎች ወይም ከመሬት በታች ባሉ ተቋማት ውስጥ የተደበቁ ናቸው። የኢራን ኃይሎች የሚሳኤል ማስወንጨፊያ አቅማቸውን መልሰው ለማግኘት በእነዚህ የዋሻ ስርዓቶች ውስጥ ያሉ ፍርስራሾችን ለማጽዳት እየሞከሩ እንደሆነም የተዘገበ ሲሆን የእስራኤል ኃይሎች ደግሞ ስርዓቶቹ ዳግም ወደ ስራ እንዳይመለሱ ቦታዎቹን ኢላማ ማድረጋቸውን ቀጥለዋል። የትዕዛዝ ማዕከላት፣ ዋና መስሪያ ቤቶች፣ የማከማቻ ተቋማት፣ የማስወንጨፊያ ቦታዎችና ከፍተኛ አዛዦችን መግደል የኢራንን የሚሳኤል እንቅስቃሴ በከፍተኛ ሁኔታ አቀዝቅዞታል። የእስራኤል ወታደራዊ አመራር የኢራንን ሚሳኤል የማስወንጨፍ አቅም የማዳከሙ ዘመቻ እስከ 1 ወር ሊቀጥል እንደሚችልም ጠቁመዋል። ዘመቻውን ያለ ጊዜው ማቆም ቴህራን እንደ ቻይናና ሰሜን ኮሪያ ካሉ ሀገራት በምታገኘው እርዳታ የሚሳኤል ኃይሏን በፍጥነት እንድትገነባ ሊረዳት ይችላሉ ሲሉም አስጠንቅቀዋል። ኢራን ከፍተኛ ኪሳራ ቢደርስባትም ወደ እስራኤል ብቻ ሳይሆን ወደ ባህረ ሰላጤ ሀገሮችም የባሊስቲክ ሚሳኤል ጥቃቶችን መሰንዘሯን ትቀጥላለች። ሆኖም የጥቃቶቹ ፍጥነትም ከግጭቱ መጀመሪያ ቀናት ጋር ሲነጻጸር በእጅጉም ቀንሷል። የተባበሩት አረብ ኤምሬትስ ያወጣው መረጃ እንደሚያመላክተው እስከ መጋቢት 8 ድረስ ወደ 238 የሚጠጉ የኢራን ባሊስቲክ ሚሳኤሎች ወደ ኤምሬትስ የተተኮሱ ሲሆን ከፍተኛው የቀን ቁጥር በአንድ ቀን ውስጥ 17 ሚሳኤሎችም ደርሶ ነበር። ወታደራዊ ተንታኞች እንደሚሉት ቀሪዎቹ ማስወንጨፊያዎችን ማውደምም ከመጀመሪያው የዘመቻ ምዕራፍ የበለጠ ጊዜ ሊወስድም ይችላል። ኢራን አብዛኛውን የማስወንጨፊያና የትዕዛዝ መዋቅሯን ካጣች በኋላ ስልቷን የቀየረች ሲሆን ይህም ቀሪዎቹን ማስወንጨፊያዎች ለይቶ ለማወቅና ለመምታት አስቸጋሪም አድርጎታል። ኢራን ከአሜሪካ ጋር ለረጅም ጊዜ ጦርነት ነው የተዘጋጀውት፣ ለዲፕሎማሲ የሚሆን ቦታ የለኝም ብላለች። በአሜሪካ እስራኤልና ኢራን መካከል ያለው ጦርነት 11ኛ ቀኑን በያዘበት በአሁኑ ወቅት ኢራን ከአሜሪካ ጋር ለሚደረግ ረጅም ጊዜ ጦርነት መዘጋጀቷንና ለዲፕሎማሲ ቦታ እንደሌላት ገልጻለች። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪው ካሚል ካሪዚ ለሲኤንኤን በሰጡት ቃል ዶናልድ ትራምፕ ሌሎችን ሲያታልል የቆየና የገባውን ቃል የማይጠብቅ ሰው ነው። ይህንንም በሁለት ዙር ድርድሮች ወቅትም በተግባር አይተነዋል። ከእንግዲህ ለዲፕሎማሲ ቦታ የለንም ብለዋል። ይህ ጦርነት ሊቆም የሚችለው በዓለም አቀፍ ደረጃ የሚፈጠረው
ከፍተኛ የሆነ የኢኮኖሚ ጫና በተለይም የነዳጅ ዋጋ መናር ሌሎች ሀገራት ጣልቃ ገብተው አሜሪካን እንዲያስቆሙ ሲያስገድዳቸው ብቻ እንደሆነም ተገልጿል። በጦርነቱ ምክንያት የነዳጅ ዋጋ በአንድ በርሜል $100 በላይ ዘሏል። የዓለም የነዳጅ አቅርቦትም 20 በመቶ መስተጓጎሉም ተነግሯል። የሟች ጠቅላይ መሪ አሊ ካሜኒ ልጅ የሆኑት ሙጅታባ ካሜኒ የሀገሪቱ ከፍተኛ መሪ ሆነው መሾማቸው ኢራን ለጦርነቱ ያላትን ቁርጠኝነትና ቀጣይነት እንደሚያሳይም ተመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የካሜኒ ልጅ ሹመት አላስደሰታቸውም። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪ ካማል ካሪዚ የሱ ስራ አይደለም በማለትም ውድቅ አድርገውታል። አዲሱ መሪ የሀገሪቱን የመከላከል አቅም የመምራት ኃላፊነት እንዳለባቸው አክለዋል። በአሁኑ ወቅት ኢራን 60 በመቶ የሚሆነውን የተኩስ አቋሟን በመጠቀም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችና ስትራቴጂካዊ ጥቅሞችን ኢላማ ያደረገች መሆኑንም የኢራን አብዮታዊ ዘበኛ በተያዘም የኢራንን ከፍተኛ ስልጣን የተቆጣጠሩት ሙጅታባ ሁኔታዎች ውስብስብ ናቸው። ኢራን ከዩናይትድ ስቴትስና ከእስራኤል ጋር ውጊያ ውስጥ ገብታለች። ስርዓቱ በቅርብ አገዛዙን በመቃወም በመላ ሀገሪቱ የተካሄደውን ህዝባዊ አመጽ ካስከተለው ተጽዕኖ በቅጡ አላገገመም። አዲሱ የበላይ መሪ ከሀገሪቱ ሊቃን ያላቸውን ድጋፍ በፍጥነት እያጠናከሩ ቢሄዱም የቅቡልነት ጥያቄዎች ከፊታቸው ተደቅነዋል። ከብዙ የሃይማኖት አባቶች በተለየ ሙጅታባ ከሃይማኖታዊ ሰዎች ዘንድ አያቶላ በመባል አይጠሩም። ሙጅታባ የኢራንን ሰፊ ስትራቴጂ ከመቅረጻቸው በፊት አዲሱ መሪ በመጀመሪያ ራሳቸውን በእስላማዊ ሪፐብሊክ ውስብስብ የኃይል መዋቅር ውስጥ ማጽናት አለባቸው። ይህ ደግሞ ለብዙ አስርት ዓመታት ከዘለቀው ሚስጥራዊነት ብቅ ማለትና አዲስ በተሾሙ ወታደራዊ አዛዦች በተፎካካሪ የፖለቲካ ቡድኖችና አሁን ሊቀበሏቸው በማይችሉ የሃይማኖት መሪዎች ላይ ስልጣን ማሳየት ማለት ነው። እስላማዊ ሪፐብሊክ ከ4 አስርት ዓመታት በላይ ሲንቀሳቀስ የቆየው የፖለቲካ ቡድኖች መካከል ከፍተኛ ፉክክር እንዲኖር በማድረግና ለተቋማት አነስተኛ ስልጣን በመስጠት ነው። ነገር ግን ሁልጊዜ ወሳኝ የሆኑ ጉዳዮች ላይ የመጨረሻው ይሁንታን የሚሰጡት የበላይ መሪዎች ናቸው። አሊ ካሜኒ ከሞቱ በኋላ ያለው ሳምንት ስርዓቱ በአንድ ሰው ላይ ምን ያህል ጥገኛ እንደሆነ አሳይቷል። የበላይ መሪው በሌለበት የውሳኔ አሰጣጡ ቆሟል። እናም እርግጠኛ ለመሆን በፖለቲካ ስርዓት ውስጥም ሰፍኗል። የሃይማኖት ሊቃውንቱ ሙጅታባን ለመሾም በፍጥነት መንቀሳቀሳቸውም ግልጽ የሆነ ምልክትን ለመላክ ይመስላል። በኢራን ምንም መሰረታዊ ነገር አልተለወጠም። ባለስልጣናቱ በግል እንደሚናገሩት ህይወት በተለመደው መንገድም ቀጥሏል። ሆኖም አዲስ መሪ መቀበል ይፋ እንደማድረጉ ቀላል አይደለም። ወደ ተመልካቾቻችን ለሳቱ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ መልካም ቆይታ።